አሁን ያለንበት ጊዜ ያለቀ ዘመን ነው፣ ጫፍ ላይ ያለ። እውነቱን ለመናገር አሁን እያንዳንዱ ደረጃ በደረጃ ይህን ስንናገር ነቢይነት አይደለም፣ ወንጌል ነው የምንናገረው። ቃል በቃል ተነግሯል፣ ያልሆነ ነገር የለም። አሁን የቀረው ተጠቅላላ ማለት ብቻ ነው የቀራት። ህዝብ በህዝብ ላይ ይነሳል አለ፣ መግባባት አይችልም አለ፣ አይግባባም አለ፣ አልተግባባም። ይሄ ወንጌል ነው ራሱ የተናገረው አማኑኤል ያስተማረው ትምህርት ነው። መንግስት በመንግስት ላይ አለ የለም የሚስማማ መንግስት የለም የሚባል ነው ያለው። አሁን መጣ እንግዲህ አውደ ዓመት ዘፋኙም ሁሉም አውደ ዓመት ይላል። ግን አውደ ዓመት ምንድን ነው? ዘመን መለወጫ እያም ብዙ ነገር ስጦታ እንሰጣጣለን እናከብረዋለን። ዘመን ተለወጠ እንላለን። እኛ የዘመን መቀያየር ምን ትርጉም አለው? ትርጉሙ የኛ ህይወት ሲቀየር ነው። የኛ ህይወት ያው ይቀጥላል። ያው ነፍሰ ገዳዩ ይቀጥላል። ዘመን መለወጥ ማለት ምን እንደሆነ ልንገራችሁ። ዘመን ተለወጠ የሚባለው ነፍሰ ገዳዩ ነፍሰ አዳኝ ሲሆን ብቻ ነው። ክብሬ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልሃለው፣ ስጠራ ሳመልክ ኖራለው። ረድኤት የሰ ማህበ እግዚአብሔር ዘገብረ ሰማየ ወምድረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታላቁ አባታችን ክቡር ሊቀ ሥልጣናት መምህር ቆሞስ አባ ኪሮስ ጸጋዬ የዚህ ታላቅና አንጋፋ ካቴድራል ዋና አስተዳዳሪ፣ የሁላችን አባት ክቡር መምህራችን መጋቤ ሊቀ ስዩማን እጓለ ጽዮን ሀብቴ፣ የካቴድራላችን ዋና ጸሐፊ ክቡር መምህራችን መጋቤ ሐዲስ መምህር ያሬድ አስናቀ፣ የካቴድራላችን ስብከተ ወንጌል ኃላፊ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተ ክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በቤቱ ተሰብስበን ስሙን እንድንጠራ ስለፈቀደልን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ረድኤት የሰ ማህበ እግዚአብሔር ዘገብረ ሰማየ ወምድረ። ረዳቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። እስኪ ሁላችሁም በሉ ረዳቴስ በሉ እስኪ። ሰማይና ምድርን ከፈጠረ ሰማይና ምድርን ከሰራ ሰማይና ምድርን ከዘረጋ ከእግዚአብሔር ዘንድ ነው። እግዚአብሔርን አመስግኑት። ይህን የተናገረው ነቢይ እግዚአብሔር ቅዱስ ዳዊት ነው። የእስራኤል ንጉሥ፣ ሁለተኛው በታሪከ ነገሥት የተመዘገበው ሁለተኛው የእስራኤል መሪ ነው። ዳዊት ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ ከሳኦል ቀጥሎ በሁለተኛ ደረጃ በታሪከ ነገሥት የተመዘገበ እንደ ልቤ የሆነ ሰው በምድር ላይ ያገኘው ብሎ እግዚአብሔር የመሰከረለት ሁል ጊዜ የእግዚአብሔር ልብ ተብሎ የሚጠራ ንጉሥም፣ ነቢይም፣ ዘማሪም፣ ትንቢት ተናጋሪም፣ አስተማሪም፣ በገና ደርዳሪም ነው ዳዊት ማለት ነው። ያው ታሪኩን እንደምናውቀው ብዙ ጊዜ ረከብኩ በይመነ ዘከመ ልቤ ይላል እግዚአብሔር። እንደ ልቤ የሚሆን ሰው አገኘው ይላል። በእግዚአብሔር ልብ ነው ብዙ ጊዜ ተለምዶ የሚባለው። ዳዊት የእግዚአብሔር ልብ ነው፣ ልበ አምላክ ነው ይላሉ። ያ ማለት ግን በዳዊት ልብነት ሰማይና ምድር ተፈጠረ ማለት አይደለም። በዳዊት ልብነት እግዚአብሔር የፈጠረው አንዳች ነገር የለም። ዳዊት የእግዚአብሔር ልብ ነው ተብሎ ሲናገር ምን ማለት ነው? እንደ እግዚአብሔር ሐሳብ የሚጓዝ ሰው ማለት ነው። ከቃሉ ጋር ናቸው። እንደማን ሐሳብ? ሁላችንም እንደ ሐሳቡ እንድንኖር እግዚአብሔር ይርዳል። አዎ ብዙ ጊዜ የኛ ሐሳብና ልብ ከእግዚአብሔር ጋር የሰማይና የምድር የራቀ ነው። ምክንያቱም እግዚአብሔር የሚፈልገው የጽድቅ ጎዳናን እንድንከተል ነው። እኛ ደግሞ የኃጢአት ጎዳና ነው።
እግዚአብሔር ጠባብ በተባለው መንገድ ጎዳና እንድንጓዝ ይፈልጋል። ወደ ሕይወት ለመድረስ እኛ የምንፈልገው ሰፊውን ጎዳና ነው፣ የማያጨናንቀውን ነው የምንፈልገው ማለት ነው። በመጽሐፍ ቅዱስ ሰፊ መንገድና ጠባብ መንገድ የሚላል ሰማይና ምድርን የፈጠረ እግዚአብሔር ያስተማረው ትምህርት ነው። በለቢሰ ሥጋ በኪደተ እግር የድንግል ማርያምን ሥጋ ለብሶ ወደዚህ ምድር እየተመላለሰ በሚያስተምርበት ጊዜ ጠባብ መንገድ ያለ በጠባቡ ሂዱ ብሏል። በየትኛው መንገድ? በየትኛው መንገድ? በጠባቡ መንገድ ሂዱ፣ ምክንያቱም ወደ ሕይወት ነው የሚወስደው ይላል። በማቴዎስ ወንጌል ምዕራፍ 7 ላይ የምታገኙት ያው ቃል ነው። በጠባቡ መንገድ ሂዱ፣ ምክንያቱም ማለት ጠባቡ መንገድ የሚወስደው ወደ ሕይወት ነውና። በሰፊው ጎዳና አትሂዱ አለ፣ ምክንያቱ ደግሞ ሰፊው ጎዳና የሚወስደው ወደ ጥፋት ነው አለ። አሁን የተቸገርነው የምንፈልገው ሰፊ ጎዳና ነው፣ ጠባቡን አንፈልገውም። ለምን? ይህ ጠባብ ጎዳና የተባለው እንደ ሃይማኖት ስርዓት መኖር ነው የሚበላል። መንገድ የተባለው ሃይማኖት ነው፣ ጠባብ የተባለው ስርዓቱ ነው። ምክንያቱም ሰፊ የተባለው ጎዳና ደግሞ ዓለም ነው። በዚያ መጓዝ ይቻላል፣ ግን ጥፋት ነው፣ መጨረሻው ነው። ያለምን እኛ የምንፈልገው ለምሳሌ አሁን ጠባብ መንገድ ሲባል በሃይማኖት ለመኖር ለስጋ ጠባብ ነው ሃይማኖት፣ አስጨናቂ ነው፣ ያስጨንቃል በጣም። ምክንያቱም ጾም ይላል፣ ስጋ መጾም አይፈልግም። ጸልይ ይላል፣ መጸለይ አንፈልግም። ፍቅረ ቢጽና ፍቅረ እግዚአብሔርን ያዝ ይላል ሃይማኖት። ይህንን እኛ አንፈልግም። እየተጣላን እየተባላን መኖርን ነው የምንመርጠው። እንደገናም ደግሞ ሰፊ መንገድ የተባለው ደግሞ እንደፈለጉ በኃጢአት ዓለም መኖር ነው። እየበሉ እየጠጡ እየተዳሩ እየተገዳደሉ በክፉ ነገር ርስ በርስ ተያይዞ እየተባሉ መኖር፣ ይሄ ሰፊ መንገድ የተባለ ነው። ይሄ ግን መጨረሻው ጥፋት ነው ይላል መጽሐፍ ቅዱስ። ምንድነው መጨረሻው? ጥፋት ነው። ስለዚህ በጠባቡ መንገድ መሄድ ያስፈልጋል። በዚህ በመጽሐፈ ዕዝራ ሱቱኤል ወደ ብሉይ ኪዳን ወስዶ አዲስ ኪዳኑን መነሻው ብሉይ ኪዳኑ ስለሆነ ርኢኩ ሀገረ አባይ እንደው ሰፊ ሀገርን አየዋልና፣ ነገር ግን እስመ መቃኖ ጠዋይ ምህዋራ መንገዷ እጅግ ጠባብ ነው አለ። መጠነ ሰኮና ብእሲ የአንድ ሰው እግር ብቻ የምታስረግጥ ጠባብ መንገድ፣ የአንድ ሰው እግር ብቻ የምታስረግጥ ማእከለ እሳት ወማይ በተንጣለለ ባህርና በሚነድ ነበልባል እሳት መካከል የአንድ ሰው እግር የምታስረግጥ ትንሽ ጠባብ መንገድ ናት። አገሪቱ ሰፊ ነበረች፣ መግቢያው ግን ጠባብ ነው ይላል። በሃይማኖት ሲኖር ጭንቀት ነው፣ ያስጨንቃል። ምክንያቱም ጭንቀቱ ለነፍስ አይደለም ለስጋ። ለምንድን ነው ጭንቀቱ? ለስጋ ያስጨንቃል። ይህንን ግን ድል አድርገው ፍትወተ ስጋን እንደ ሃይማኖት ስርዓት የኖሩ ወደ ሕይወት ይገባሉ። ሰፊ ሀገር የእግዚአብሔር መንግስት ነው። ተበረሂት ሀገር ማለት ወለሊተ መስቤተ እደም ብርሃነ ፀሐይ፣ አገሩም 7 እጥፍ ከፀሐይ እጅ 7 እጥፍ ታበራለች አለ። አልቦ ክረምት ወይ ሀገይ ዘንበለ መብረቅ እስባቲው፣ ክረምትና በጋ የሌለበት አለ። እንደ መብረቅ ቅዱስ 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 እያለ እግዚአብሔር የሚመሰገንበት 24 ሰዓት አገር ነው አለ። ክብር ለእግዚአብሔር ይሁንና እሺ፣ በጠባቡ መንገድ መሄድ ወደዚያ ነው። ክረምት የለም አለ፣ በጋ የለም አለ፣ ነጋዴ የለም፣ ገበሬ የለም። ይህ የተፈጠረ የተንጠረጠረ ዘሩን ከቤቱ አውጥቶ ሜዳ ላይ በትኖ ገበሬ ዝናብ መጣ መጣ የሚጨነቅበት ዓለም የለም አለ። ዘርም አያስፈልግም አለ፣ የሚዘራም አያስፈልግም አለ፣ መሬትም የለም አለ፣ ዝናብ ቀረ አልቀረ ጭንቀት የለም አለ። ምክንያቱም ስራው ብርሃን ለብሶ ቅዱስ ቅዱስ እያሉ ማንን ማመስገን ነው? እግዚአብሔርን መመስገን ነው። እሱን ያድለን ለሁላችን ነው። ነጋዴው አተርፋለሁ እከስራለሁ ብሎ የሚጨነቅ የለም አለ። ጭንቀት የለም አለ። ትርፍም የለም ኪሳራም የለም አለ። ትርፉ ቅዱስ ቅዱስ እያሉ ብርሃን ለብሶ ማንን ማመስገን ነው? እግዚአብሔርን ማመስገን ነው። ቤተክርስቲያን ዘወትር የምታውጀው አዋጅ ነው ይመራል። አሁን ያለንበትን ጊዜ ብዙ ጥግ ያደረግናቸው ብዙ የተመካንባቸው ብዙ ነገሮች ነበሩ፣ እየተናዱ አለፉ። አሁንም ያልፋሉ። ሁሉም ነገር ያልፋል። መጠጋት ያለብን ግን አንድ ነገር አለ፣ እሱ እግዚአብሔር ነው። ከማን ጋር መኖር? ከማን ጋር መጠጋት? ለዚህ ነው ዳዊት በመዝሙሩ 120 መዝሙር ከቁጥር 1 ጀምሮ ስታነቡ የሚነግረን አንሳይኩ አይንቴ መንገል አድባር ቅዳሴው ላይ እየሰማነው ነው መነሻው። ምክንያቱም ቤተክርስቲያኗ በዘፈቀድ አትሰብክም፣ ቀመር አላት። ቀመሩን ጠብቃ የቅዳሴው ከወንጌሉ ጋር አብሮ ነው የሚሄደው። ማህሌቱም የተያያዘ ነው፣ ሁሉም አንድ ነው። በቀመር መሰረት የምትጓዝ ብቸኛዋ የእኛ ቤተክርስቲያን ናት። ክብር ለቤተክርስቲያናችን ይሁንና
አንሳይኩ አይንቴ መንገል አድባር ዓይኖቼን ወደ ተራራዎች አነሳሁኝ ይላል። አቀናው አለ። ተራራዎችን መረመርኳቸው፣ አየዋቸው አለ። ምስራቁንም ምዕራቡንም ሰሜኑንም ደቡብንም በኢየሩሳሌም አካባቢ ያሉትን እስከ ሐቅለ ሲና ድረስ እስከ ፍልስጤም ምድር ድረስ ያሉትን በአጠቃላይ እስከ ሶርያ ምድር ያሉትን አራቱን ማዕዘን መረመርኩ፣ ተራራዎችን አየዋቸው ይላል። መቼስ በመጽሐፍ ቅዱስ ተራራ ብዙ አይነት ትርጉም አለው። በተለይ በብሉይ ኪዳን ሊቃውንት ተራራ ቅዱሳን ተራራ ተብለው ይተረጎማሉ። ተራራ ከገጸ ምድር ከፍ ያለ በክብር እንደሚታይ ቅዱሳንም ከሰዎች ተለይተው በቅድስና ሕይወት ከፍ ብለው ይታያሉና ተራራ ይባላሉ። ከፍታን የሚገልጸው ተራራ ማለት ነው። ሌላው እንደገና በአንጻሩ ደግሞ ተራራ የሚባሉ ነገስታት ደግሞ እግዚአብሔርን የሚፈሩ የሚያከብሩ ነገስታት እንደነ ዳዊት እንደነ ሰሎሞን ያሉትም ደግሞ ተራራ ይባላሉ። ምክንያቱም መሪ ብቻ ሳይሆኑ በክብር እግዚአብሔርን አክብረው እግዚአብሔር ያክብሯቸው የሚታዩ ናቸውና ተራራ ካህናቱ ተራራ ይባላሉ። ከዓለም ተለይተው ማሰርና መፍታት በምድር ተቀምጠው ሰማያዊ መንግስት ከፍተው ማስገባት የሚቻል ስልጣን ተሰጥቷቸዋልና ክብር ለአባቶቻችን ይሁን። በእውነት አሁን ዳዊት እየነገረን ያለው ግን ስለ ምድራዊ ተራራ ነው። ይሄ ሁሉ ትንታኔ የትርጓሜ ትምህርት ቢሆንም ግን ስለ ምድራዊ ተራራ ነው። ዳዊት ተራራን ያየበት ተራራን የመረመረበት ዓይኖቹ ከተራራ አልላቀቅ ያሉበት ምክንያት ነበረው። ዳዊት በቤተ መንግስት ሳኦል ያሳድደው ነበረ። በምድረ በዳ ደግሞ ጎልያድም ያሳድደው ነበረ። ዙሪያውን ጥላቶች በዝተውበት ነበረ። ወደ ምድረ በዳ እንዳይሄድ ጎልያድ አለ፣ ወደ ቤተ መንግስት እንዳይሄድ ሳኦል አለ። በዚህ መካከል ዳዊት ይሰደድ ነበረ። ማደሪያ አጥቶ ከአራዊት ጋር ይኖር ነበረ። ከቃሉ ጋር ናቸው። ከምን ጋር ይኖር ነበረ? አዎ እንደዚህ ዓለም ሲያገለል እንደዚህ እኮ ነው። አዎ ዛሬ ዓለም ያገለላቸው ብዙዎች አሉ። በምድረ በዳ በስደት ጊዜያቸውን የሚገፉ እድሜያቸውን በስደት እየገፉ ያሉ በመጦሪያቸው ጊዜ በስደት የሚንከራተቱ ብዙ አባቶቻችን አሉ። በመደሰታቸው ጊዜ ልጅ ወልደው በመጦሪያቸው ጊዜ የሚሰደዱ እናቶቻችን አሉ። ተወልደው ዓለምን ተቀላቅለው መማር ማደግ ሲገባቸው በምድረ በዳ ዓይኖቻቸው እንባን ቆጥረው የሚያለቅሱ ሕፃናት አሉ። እግዚአብሔር ለሁሉም መጽናናትን ያድልልን። ዳዊት በዚያን ዘመን እንደዚህ ነበር የገጠመው። በቤተ መንግስት ሳኦል ያሳድደዋል። በምድረ በዳ እንኳን እንዳይኖር ደግሞ እነ ጎልያድ ነበሩ፣ ፍልስጥኤማውያን ነበሩ፣ ኬጢያውያን ነበሩ፣ ያውሳውያን ነበሩ። እነዚህ ሁሉ ያሳድዱት ነበርና ዳዊት ምድረ በዳ እንኳን ለመኖር አልተፈቀደለትም ነበረ። በዚህ ጊዜ ያለው ዳዊት አማራጭ ምን ነበረ? ወደ የትኛው ተራራ ልጠጋ ብሎ ተራራዎችን መመልከት ጀመረ ይላል። ከቃሉ ጋር ናችሁ። ሰው አላኖረኝ አለ። ምድረ በዳውም አራዊት አሉ። አራዊቱን ብቻ አይደለም፣ አራዊት የሆኑ ሰዎች እነ ጎልያድ ተፈጥረዋል። በምድረ በዳ እንኳን እንዲኖር አልተፈቀደልኝም። በእውኑ እግዚአብሔር ሁሉን የፈጠረ እግዚአብሔር አለ። ከዚህ መካከል ግን እስኪ እንደው መጠጊያ ባደርጋቸው ተራራዎች ማንኛው ተራራ ይሻለኛል ብሎ ሰሜኑን ተመለከተ፣ እነ ገለዓድ ተራራ፣ ምስራቁን እነ ደብረ ዘይት ተራራ፣ እንደገና ደግሞ በዚህም በኩል ደግሞ እነ ደብረ ታቦር እና አርሞንዔምን ተራራ ተመለከታቸው። ከዚያም አቆልቁሎ እንደገና ወደታች ወደ ሲና በረሃ ሲመለከት ሕግ የተሰራበት ደብረ ኮሬብን ተራራ ተመለከተ ይላል። ተራራዎችን በአራት ማዕዘን ያሉ የኢየሩሳሌምን ተራራዎች አየዋቸው ይላል። ዓይኖቼ ተራራዎች ጋር ተጣበቁ ይላል። መረመርኩ፣ በዚህ መኖር ይሻለኛል ብዬ ሁሉንም አየሁት አለ። ደብረ ኮሬብንም ባየው አድርግ አታድርግ የሚል ሕግ ከሙሴ ጋር ሰራበት እንጂ እኔን ተሰቅሎ የሚያድን ግን ወደፊትም ተሰቅሎ የሚያድን አሁንም በረድኤት ተራራ ሊያድነኝ አልቻለም ማለት። ደብረ ዘይትም የእግዚአብሔር ማደሪያ ነው። ቀን ቀን እያስተማረ ማታ ማታ በዚህ ምድር ይኖርበት። ሊቁ ሄራቅሊስ ምን አለ? እምድረ ወረደ ዋይሃ እግዚአብሔር ፈጽሞ ወደዚህ ምድር ከመጣ በኋላ ወተወልደ እምድንግል ከእናታችን ከቅድስት ድንግል ተወለደ አለ። እንዘ አልቦ ዓለም የሌለው ሲሆን እግዚአብሔር ነበረ ክልኤ ዓለማተ ሁለት ዓለም ኖረ። ከቃሉ ጋር ናችሁ። ዓለም የሌለው እግዚአብሔር ወደዚህ ዓለም መጥቶ ስንት ዓለም ኖረ ይላል? ሁለት ዓለም ኖረ ይላል። ቀዳማዊ ከርሰ ማርያም የመጀመሪያው የማርያም ማኅፀን ነው። ሁለተኛው ደግሞ ደብረ ዘይት ተራራ ነው ይላል። ቅዱሳን ወንጌላውያን በቅዱስ ወንጌል እንደጻፉት ጌታችን በዚህ ምድር ላይ 33 ዓመት ከ3 ወር ሲኖር እየሰማችሁ ነው። በሚኖርበት ጊዜ እግዚአብሔር ቤት የሰራለት የለም፣ ቤት ሰርቶ አልኖረም። ይመናል በምድረ በዳ ነው ጊዜውን ያሳለፈው።
ማልተ ይሜህር በምኩራብ ቀን ቀን በምኩራብ በአዳራሽ ያስተምር ነበረ። ወሌሊት ይለይት ውስተ ደብረ ዘይት ዘስሙ ኤልዮን ማታ ማታ ደግሞ ወደ ደብረ ዘይት ተራራ እየወጣ በተራራው ላይ ያድር ነበር እንጂ ቤት አልነበረም ይላል እግዚአብሔር። እንደው በአንድ ወቅት አንድ ሰው ክፉ ሐሳብ አሰበና ክርስቶስን ጥያቄ ጠየቀው። እየሰማችሁ ነው? ክፉ ሐሳብ አሰበና ይሄ ሰማይና ምድር የፈጠርኩ ነኝ እያለ ነው። ዓለምን ለማዳን የመጣው ነኝ እያለኝ ነው። ስለዚህ ዓለምን የፈጠረ ከሆነ ሰማይና ምድር የፈጠረ ከሆነ ነገስታቱን ንግስታቱን ሁሉ የፈጠረ ከሆነ መቼም ነገስታት ከቤተ መንግስት ቤተ መንግስት ከከተማ ከተማ መርጠው ያማረ የተዋበ ኑሮ ነው የሚኖሩ የዚህ ዓለም ነገስታት። እሱ የእነዚህ ከፈጣሪ ከሆነ ቀን ቀን እኛን ወንጌል ያስተምራል። ቤት ምን አይነት ቤተ መንግስት እያደረ ነው? ቤቱን ማየት አለብኝ ብሎ መጣ። ከቃሉ ጋር ናችሁ? ምኑን ማየት አለብኝ? የማንን ቤት? አዎ የእግዚአብሔርን ቤት። የት ነው የሚያድረው? ማየት አለብኝ አለ። ወንጌል እያስተማረ ነው። የነገስታት ፈጣሪ እንደሆነ እየነገረኝ ነው፣ እያስተማረ ነው። ስለዚህ የት እንደሚያድር ማወቅ አለብኝ የሚል ክፉ ሐሳብ ይዞ አሁን ሰው ወደ እግዚአብሔር መጣት ያለበት ሕይወቴን ቀድስልኝ ነው። የት ነው የምታድረው ነው ጥያቄው። ከቃሉ ጋር ናቸው። በጣም አሁን በአዲስ ኪዳን ትምህርት ስታስተምሩ አንቀጸ ምጽዋት የሚባለው ከማቴዎስ 5 እስከ 8 ያለው ምዕራፍ በአጠቃላይ አንቀጸ ምጽዋት ይባላል። በዚህ ትምህርቱ ስትመለከቱ የአምስት ገበያ ሕዝብ ክርስቶስን ይከተለው ነበር። የሚከተለው ግን በአብዛኛው ሕዝብ ማለት ነው ግማሹ ስራ ፈት የነበረ ስራ የሌለው ወይም መስራት ያቃተው ሰርቶ መብላት ሲያቅተው አይ እንጀራ እያበረከተ ያበላል ተብሎ ለመብላት በሆዱ የመጣ ነበር። እዚያ መካከል ግማሹ እንጂ አምላኬ ነው ይቀድሰኛል፣ ሕይወቴ ይለወጣል፣ ጽድቅን እከተላለሁ፣ ያጸድቀኛል ብለው የመጡ አልነበሩ። ግማሾቹ ደግሞ እስኪ ታምር ያደርጋል ተብለው ምልክት ለማየት ደግሞ የሚከተሉ ሰዎች ነበሩ። በብዙ አይነት መንገድ የሚከተሉ ከነኚህ መካከል ይሄ ክፉ ሰው መጣና ለመሆኑ የነገስታት አምላክ ከሆነ ነገስታት ከተማ ከተማ ቤተ መንግስት መርጠው በተዋበ በልዩ ሁኔታ የሚኖሩበት ዓለም ይህን ሁሉ ከፈጠረ ምን አይነት ቤተ መንግስት ነው የሚያድረው? ማደሪያውን አናውቅምና ማወቅ አለብኝ ብሎ መጣና ምን አለ መሰላችሁ? ከአንተ ጋር ማደር እፈልጋለሁ አለ። ከቃሉ ጋር ናችሁ? ቀጥታ መጥቶ ምንድን ነው ያለው? ከአንተ ጋር ምን ማለት እፈልጋለሁ። አዎ ምን ለማየት ነው የፈለገው ሰውየው? አዎ ኢየሱስ ክርስቶስ የሚያድርበትን ነው። እንግዲህ በሱ ቤት ያማረ የተዋበ ቤተ መንግስት የተለጠፈ የተጎዘጎዘ ሐረገ ወርቅ የተሳለበት ቤተ መንግስት ያንን የፈለገው ከአንተ ጋር ማደር ፈልጋለሁ ነው የሚለው ወንጌሉ። የልብን ግን ማን ያውቃል? እግዚአብሔር ያውቃልና ልቡን አወቀበትና ምን አለው? ላይ ወፈ ሰማይን ምጻልወሙ ለሰማይ ወፎች መጠለያ ያላቸው ዛፍ ፈጥሬያለሁ፣ ዛፉ ስር ቤት ሰርተው ይኖራሉ። ሰዎች ቤት ይሰራሉ፣ ከሰዎች ቤት ተጠግተው ቤት ሰርተው ወፎች ይኖራሉ። ለነሱ የሰርቻለሁ፣ በዚያ ውስጥ ይኖራሉ። ለአራዊትኒ ግበብቦሙ ወለቆናጽልኒ ግበብቦሙ ለቀበሮችና ለምድረ በዳ አራዊት ደግሞ ምን አላቸው? ጉድጓድ ያላቸው በዚያ ውስጥ ይኖራሉ። ወልደ ባለሙያውስ አልወቱ ምስራቅ ከመያሰም ክርስቶስ እኔ የሰው ልጅ ግን ራሴን የማስጠጋበት ቤት የለኝም ማለት። ለምን? ቤቱን ለማየት ነው የመጣው ሰውየው። ቤቱን አሳየኝ ያላለው ማደር ፈልጋለሁ ካንተ ጋር ነው ያለው። ቤቱን አሳየኝ እንደሆነ ግን ማን ያውቅ ነበር? ልቡን እግዚአብሔር ያውቅ ነበርና ባጭሩ ብዙ አትድከም አለው። ለሰማይ ወፎች መጠለያ ሳር ቅጠል አላቸው፣ ዛፍ አላቸው። ለምድር አራዊት ጉድጓድ ያላቸው፣ እኔ የሰው ልጅ ግን ቤት የለኝም አለው። እንዲሁ እናንተን እያስተማርኩ እኖራለሁ አለው። ስለዚህ ይህንን ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድርም ከመጣ በኋላ ሳይመጣም ታምራት ያደረገባቸው ብዙ ተራራዎች አሉ። በዚህ በመጽሐፈ ሄኖክ ምዕራፍ 7 ላይ 7 ተራራዎች ይላል። ይሄ ደብረ ቅዱስ ጀምሮ ይተነትናቸዋል። ለደብረ ዘይት እያለ ለደብረ ታቦር፣ አርሞኒኤም፣ እንደገናም ደግሞ ኮሬብ ተራራ፣ ቀራንዮ እያለ ይተነትናቸዋል። እነዚህ 7 ተራራዎች እነዚህ ሁሉ 7 ተራራዎች ብዙ ታምር የተደረገባቸው እግዚአብሔር ስራውን የሰራባቸው ልዩ ተራራዎች ናቸው። እነዚህ ተራራዎች ከመጣብኝ መከራ ያድኑኛል ብዬ ዓይኖቼን ወደ እነሱ አቀናሁ አለ ዳዊት። እማይቴም ረዳቴ ረዳቴ ግን ከየት ይምጣ? አንዱም ተራራ 7ቱ ተራራ አንዱም ተራራ ረዳት ሊሆነኝ አልቻለም ማለት ምን ሊሆነኝ አልቻለም? ምን ሊሆነኝ አልቻለም? አዎ ረዳት ሊሆነኝ አልቻለም። ረዳቴ ከተራራ ሊገኝ አልቻለም። አየኋቸው፣ መረመርኳቸው። ተራራ ላይ ይወጣ ጥላት ተራራ ላይ ይመጣል።
ወደታችን በወርድ ተራራ ስርን ባድር ተራራው ስር ጥላት ይመጣል። ዙሮ ያየኋቸው ተራራዎች ሁሉ ለእኔ ምን አልሆኑኝም? ረዳት አልሆኑኝም። ረድኤትየሰ እምኀበ እግዚአብሔር ዘገብረ ሰማይ ወምድረ ባላውቅ ነው እንጂ ረዳቴስ ሰማይና ምድርን ከሰራ ከማን ነው አለ? ክብር ለእግዚአብሔር ይሁን፣ ከእግዚአብሔር ነው። ረዳታችን ማን ነው? ከማን ዘንድ ነው? የሚገርማችሁ በሐዲስ ኪዳን እና ይህን የብሉይ ኪዳን ሐሳብ በሐዲስ ኪዳን ስንተረጉመው አማኑኤል ለሚለው ትርጓሜ ትክክለኛ መልስ ይሆናል። ከቃሉ ጋር ናችሁ? ምን ለሚለው ትርጓሜ አማኑኤል ማለት ምን ማለት ነው? ረዳቴ ሰማይና ምድርን ከፈጠረ ከማን ጋር ነው አለ? አያችሁ፣ ይሄ ነው። አሁን አማኑኤል እዚህ ጋር ይገናኛል። ብሉይ ኪዳኑ ረዳቴ ሰማይና ምድርን ከፈጠረ ከዚያ ነው አለ ዳዊት። ከኢሳይያስ እንደተናገረው ደግሞ አማኑኤል ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች ስሙ ማን ይባላል አለ? ትርጉሙ ምን ማለት ነው? እግዚአብሔር ከኛ ጋር ነው አለ። ተራራዎችን የፈጠረ እግዚአብሔር ከኔ ጋር ነው አለ ዳዊት። አላየው አላወቅኩም እንጂ ተራራ ማየት አይጠበቅብኝም አለ። ተራራው በላይ እኔን አክብሮ ፈጥሮኛልና ከተራራ በአማኑኤል ዘንድ በእግዚአብሔር ዘንድ እኔ እበልጣለሁ አለ። ሰው ነው የሚበልጠው ከተራራ። ሰው ይበልጣል ከዚህ ከዛፉ። ሰው ይበልጣል ከተፈጠረው ከሰማይም ከምድርም ሰው ይበልጣል። እንደ ሰው የተከበረ ፍጥረት የለም በእግዚአብሔር ዘንድ። ለካ ባላውቅ ነው እንጂ ተራራን መመኪያ ከማድረግ ይልቅ 7 ተራራ አይኖቼ ከሚቃኙ ሰማይና ምድርን ተራራውን ፈጥሮ በመሃል እጅ ይዞ ዓለምን የሚገዛ ለካ እግዚአብሔር ከኔ ጋር ነው አለ። ክብር ለእግዚአብሔር ይሁንና አሁን ዓለም ይህንን ሐሳብ የተረዳ ዓለም እንጨቱን፣ ድንጋዩን፣ ተራራውን ቅድም እንዳልኳችሁ ነገስታቱን ተራራ ብሏቸዋል። ሌላውንም ተራራ ይለዋል። በሰው ዘንድ የተከበሩ እንደ ተራራ የሆኑ ብዙዎች አሉ። ገንዘብ እንደ ተራራ የሆነበት ብዙ ሰው አለ። ተራራ ገንዘብን እየተመለከተ የሚኖር ስልጣንን ተራራ አድርጎ እየተመለከተ የሚኖር ይህ ሁሉ አለመረዳት ነው። ሰዎች ከተረዱ ተራራን ሳይሆን ማየት የነበረባቸው ገንዘብን ሳይሆን ይህን ጎሳን ሳይሆን ጎጥን፣ ሸለቆን፣ ቋንቋ፣ ነገድን ሳይሆን ማንን ማየት ያስፈልጋል? ይህንን ሁሉ ፈጥሮ በምሕረቱ የሚገዛ እግዚአብሔርን ማየት ያስፈልጋል። አይኖቻችን ወደ ማን? ወደ እግዚአብሔር። ወደ ተራራ አይደለም። ወደዚህ ዓለም የሚያዩ አይኖች አያስፈልጉም። ወደ ተራራ የሚመለከቱ አይኖች አይደለም የሚያስፈልጉት። ወደ እግዚአብሔር ጧት ማታ የሚመለከቱ ምኖች ያስፈልጋሉ? አይኖች ያስፈልጋሉ። አይነ ልቦናችንን እግዚአብሔር ወደ እርሱ ያቅርብልን። ይህንን መረዳት ያስፈልጋል። ሚመናል አሁን ያለንበት ጊዜ ያለቀ ዘመን ነው፣ ጫፍ ላይ ያለ። እውነቱን ለመናገር አሁን እያንዳንዱ ደረጃ በደረጃ ይህን ስንናገር ነቢይነት አይደለም፣ ወንጌል ነው የምንናገረው። ቃል በቃል ተነግሯል፣ ያልሆነ ነገር የለም። አሁን የቀረው ተጠቅላለን ማለት ብቻ ነው የቀራት። ጫፍ ላይ ነው፣ ዋዜማ ላይ ነው ያለው። የምታዩት ነው ደረጃ በደረጃ። ማቴዎስ 24ን ማንበብ በቂ ነው። ለዚህ ነቢይ መሆን አያስፈልግም። ነቢይነትማ በክርስቶስ ተደምድሟል። ነቢያት ወርዲያን ወደ እስከ ህልፈት ዓለም ከልቀት ዓለም ድረስ ከፍጥረት ዓለም እስከ ህልፈት ዓለም ነቢያት ተናግረውታል። የነቢያት ትንቢት በክርስቶስ ተደምድሟል። አሁን ነቢይ አይደለም ወይም ትንቢት ተናጋሪ አይደለም የሚያስፈልገው፣ የተነገረውን ቃል እያሰቡ ንስሐ መግባት ነው። ከቃሉ ጋር ናቸው። ምን ማለት ነው? ንስሐ መግባት ነው። አንዱስ ወንጌሉ ምንድን ነው የሚለው? ህዝብ በህዝብ ላይ ይነሳል አለ። መግባባት አይችልም አለ። አይግባባም አለ። አልተግባባም። ይሄ ወንጌል ነው ራሱ የተናገረው ነው። አማኑኤል ያስተማረው ትምህርት ነው። መንግስት በመንግስት ላይ አለ የለም ሚስማማ መንግስት የለም የሚባል ነው ያለው። አስቡት። ይሄ ወንጌል ነው። የሰዎች ቋንቋ፣ የሰዎች ሐሳብ፣ የሰዎች ህግ አይደለም። ይሄ ወትስተኮስ ፍቅር በኩሉ ሰው ትስየሰል ከሰው ልጆች ሁሉ ፍቅር ተቀዘቅዛለች አለ። ፍቅር ጠፍቷል በመካከላችን። የውሸት ኑሮ ነው የምንኖረው። የውሸት ስብሰባ ነው የምንሰበሰበው። ስለዚህ ደረጃ በደረጃ ዓለም እየሄደ ነው ያለው። አያችሁ፣ ቃል እየተፈጸመ ደረጃ በደረጃ ነው ያለው። ግን ይህ ቃል እየተፈጸመ የሞት ዋዜማ ላይ ደርሰናል ማለት ነው። ስለዚህ ሞት እስካለ ድረስ ትንሣኤ አለ። ትንሣኤ እስካለ ድረስ በእግዚአብሔር ግን መቅረብ አለ። ለመቅረብ ምን ያስፈልጋል? እንደው የሰርግ ልብስ ያስፈልጋል። ንስሐ መግባት ሆነ ወደ ሰርግ ቤት ዝም ብሎ አይገባም። የሰርግ ልብስ ያስፈልጋል አይደለም? ወደ መንግስተ ሰማያትም ለመግባት ንስሐን መልበስ ያስፈልጋል። ገንዘብ ማድረግ ያስፈልጋል። የተጣላን ልታረቅ ያስፈልጋል። አሁን መጣ እንግዲህ አውደ ዓመት ዘፋኙም ሁሉም አውደ ዓመት ይላል። ግን አውደ ዓመት ምንድን ነው? ዘመን መለወጫ እያልን ብዙ ነገር ስጦታ እንሰጣጣለን፣ እናከብረዋለን። ዘመን ተለወጠ እንላለን። እኛ የዘመን መቀያየር ምን ትርጉም አለው? ትርጉሙ የኛ ህይወት ሲቀየር ነው።
የኛ ህይወት ያው ይቀጥላል። ያው ነፍሰ ገዳዩ ይቀጥላል። ዘመን መለወጥ ማለት ምን እንደሆነ ልንገራችሁ። ዘመን ተለወጠ የሚባለው ነፍሰ ገዳዩ ነፍሰ አዳኝ ሲሆን ብቻ ነው። ዘመን ተለወጠ የሚባለው ዝሙተኛው ወደ ጽድቅ ጎዳና መጥቶ ንስሐ ገብቶ ወደ ድንግልነት ራሱን ሲቀይር ነው። ዘመን ተለወጠ የሚባለው ቤተሰብ ጋር የማይግባባ ሰው ሲግባባ ነው። ዘመን ተለወጠ የሚባለው የተራራቀው ሲቀራረብ ነው። አያችሁ። አለበለዚያ ምን ዘመን ነው? ዘመን ነው። ቀንም ቀን ነው፣ ዕለትም ዕለት ነው፣ ወርም ወር ነው። ይቀያየራል። ይሄማ ምህዋሩን ጠብቆ ይጓዛል። ስነ ፍጥረት ነው ወገን፣ ግዴታው ነው መቀያየር። ማለትና ሌሊት፣ ክረምትና በጋ፣ ዓመታት ይሄ ይቀያየራል። ምህዋሩ አንድ ጊዜ የተፈጠረ የተሰጠ ነው። ጊዜውን ጠብቆ ይቀያየራል። መቀየር ያለበት የማን ህይወት ነው? ዘመን ነው መለወጥ ያለበት የኛ ህይወት። የሚገርምሽ የማን ህይወት? የኛ ህይወት ይቀየር። ንስሐ መግባት ያስፈልጋል። እንዲያልኳችሁ ነው። ሞት ዋዜማ ላይ ተቀምጦ አሁንም መባላት አያዋጣም። ዓለም ይባላል። አሁን ተያይዞ ጉድጓድ እየገባ ነው። ራሳችን ንመር፣ የተጣላ እንታረቅ። መጀመሪያ የተራራቅን እንቀራረብ፣ የቀማን እንመልስ። እስኪ እንመር፣ የበደል እንካስ። ከዚያ በኋላ ዘመን ተለወጠ የምንለው ያ ነው ይመናል እንጂ በአራቱ ወንጌላውያን እየሰየምን ዝም ብለን ብናፈራርቀው ሰላም ከሌለ ትርጉማል። አምናም ተቀበሉ ሉቃስን፣ አሁን ዮሐንስን እንቀበል ነው። የኛ ህይወት ግን ያው መከራ ላይ ነው ያለ። ምንም ያው መከራ እንደውም እየጨመረ የሚሄድ ጣጣ ችግር። ለምን ከተባለ አሁን ገና ያተኛ ገና ስለሌላው ማውራት አይደለም። ራሳችን እኔ ማን ነኝ የሚለው ላይ ነው መጀመሪያ ያለብን። እኛ ስንስተካከል እኮ ዓለም እግዚአብሔር ያስተካክላል፣ ሌላው ይስተካከላል። አያችሁ ብዙ ጊዜ መሪዎቹን ብቻ ትልልቅ ሰዎችን ብቻ ነው እኛ ሁላችን ጻድቅ ሆነን ሌላው ነው ስንሳደብ የምንውለው ማለት ነው። የኛን ማንሳ ይባልን ለኛ መቼ ቀን እንስተው ለኛ ህይወት ራሱ ለራሳችን ህይወት መቀን ሰጠን ጊዜ ሰጠነው። ስለዚህ ወደ ራሳችን እንድናይ እግዚአብሔር ይርዳል። ተራራዎችን ሳይሆን መመልከት የሚያስፈልገው ማንን መመልከት ያስፈልጋል? ተራራዎች በምድር ካሉ ታላላቅ ከምንላቸው ሰዎች ሳይሆን ረድኤት ወይም ድነት የሚገኘው ከማን ነው? ከእግዚአብሔር ጋር ያሉ አማኑኤል ማለት ከኛ ጋር ነው ማለት ያ ነው። ዳዊት አስረገጠ። ሰማይና ምድርን ከፈጠረ ከሱ ጋር ነው ማለት። ሰማይና ምድርን የፈጠረ በኋለኛው ዘመን ሰው ሁሉ ዓለምን ያዳነ እሱ ማን ነው? ረዳታችን አማኑኤል ነው። ክብር ለስሙ ይሁንና ስለዚህ ንስሐ መግባት ያስፈልጋል። ንስሐ ገብተን ሥጋው ደሙ ተቀብለን መንግስቱ እንዲኖር አምላካችን ይፍቀድልን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን። ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልሃለው፣ ስጠራ ሳመልክ ኖራለው።